ምስኪን እናት አለችኝ። እኔ እንደዚህ ነው ብዬ መናገር አልፈልግም። እኔ እኮ የሆዴን እኮ ብነግራችሁና ብሰሙኝ ብትረዱኝ ታታዬ ትሙት ምንኛ ደስ ባለኝ። ታታዬ ትሙት ብትረዱኝ የሆዴ እንዲ እኮ ነው። እንደዚህ ህይወት እኮ እያሳለፍኩ ነው። እኔ ስራ እፈልጋለሁ፣ እኔ የተሻለ ነገር እፈልጋለሁ፣ አበረታቱኝ ምናምን ብዬ እኮ መናገር አቅቶኝ አይደለም። ግን ድክመቴን እንድታዩብኝ ስለማልፈልግ ነው። ጥንካሬን ብቻ እንድታዩልኝ ስለምፈልግ ነው። እንዴት እየለፈው እንደሆነ እንዴት እየጣርኩ እንደሆነ እንድታዩልኝ ስለምፈልግ ነው። የምሬን እኮ ነው። እንዴት ድክመቴን እንድታዩልኝ ስለምፈልግ እኮ ነው። የሆዴን ዝም አድርጌ እናንተ አንድ ነገር ስትናገሩኝ ሆድ እየባሰኝ ማለቅሰው የሚከፋኝ። ኮሜንት አይቶ ማለፍ እኮ አቅቶኝ አይደለም። ዝም ማለት እኮ አቅቶኝ አይደለም። ግን ከአቅሜ በላይ ሆነብኝ። ምን ላድርግ? እንዳልተው ስራ ሆነብኝ። እኔ እኮ ማርያምን አንድ ቀን ሰው ቤት ላይብ ገብቶ አንድ ቀን ጆይን ብዬ ገብቼ ተናግሬ አላውቅም። አንድ ቀን እኔ ሪካርድ ነው እንጂ አይቼ ማቅ አንድ ቀን ከሰው ላይብ ሲጨቃጨቁ እንኳን ራሱ ሰምቼ አላውቅም። ተው ማርያምን የሚሰራ ሰው አበረታቱ እንጂ አታድክሙ። የደከመ ሰው አገኝም ብላችሁ አታድክሙ። እሺ የደከመ ሰው አገኝም ብላችሁ አታድክሙ። ተው በየአመቱ ይከፋኛል፣ ሆድ ይብሰኛል። የምሬን ነው። ታታዬ ትሙት እየቀለድኩ አይደለም። በባለፈው ያን ሁሉ ነገር ስታረጉኝ ዝም አልኩ። እንደው ዝም እንዳላየው እንዳልሰማውኝ ዝም አልኩ። ከዛ ድጋሜ ስታነሱብኝ ነው ይህ ብዬ አለቀስኩት። የሆዴን እንድታዩልኝ ስለምፈልግ እኔ ደግሞ እልቅሶዬን እንድታዩብኝ አልፈልግም። ጥንካሬን እንድታዩልኝ ነው የምፈልገው። እሺ ተዋን ያልደረስኩባችሁ ማርያምን። እሺ ይመጡና ከሰሽ ይሉኛል። መክሳቴ ሳላየው ቀርቼ መስሏቸው ከሰሽ በአንቺ ተለወጥሽ አይባልም። ድንግልን አይባልም። አንድ ሰው ከወደዳችሁ እስከ ማንነቱ ውደዱ። እሺ ይቅርባችሁ። ገና ለገና ቲክቶኩ የኛ ነው፣ ስልኩ የኛ ነው። ግን አሁን እኔ አይመጣልኝም። ይቅርታ አድርጉልኝ። እንዲህ ስልክ ይዤ መጥፎ ኮሜንት ጽፌ ያን ሰው ማናደድ ስማ መንፈስ ቅዱስ ሀሳቡ ራሱ አይመጣልኝም። ድንግልን ጌም ጀመርኩ። በቃ ስራ ያልሆነልኝ ሲል ጌም ጀመርኩ። ሄዱብኝ። አንቺን ብሎ ጌመር፣ አንቺ አሁን ጌም እየተጫወትሽ ነው። አንቺን ብሎ ሃይማኖተኛ፣ አንቺን ብሎ እንትን አንቺ እሺ ብዬ ጌሙን ተውኩት። በቃ እሺ ብዬ ጌሙን ተውኩት። እሺ በቃ የራሴ ስራ አለኝ፣ ግዙኝ፣ አስተዋውቁኝ። ክርስቶስን አንድ ሰው ራሱ በምን ጣሙ ከኔ ላይ አንድ ሰው ራሱ ገብቶ አያውቅም። ከኔ ቤት አንድ ሰው ገብቶ አያውቅም። ከቤቴ አንድ ሰው ገብቶ አያውቅም ከቤቴ የራሴን ስራ ስሰራ። አይ በቃሽ አልሆንም። በቃ ስለዚህ እንደዚህ አይነት ከሆነማ የቤት ኪራይ አለ፣ ቤተሰብ አለ፣ ምን አለ። በዚህ አይነት መልኩማ አልቀጥልም። ስለዚህ ያለኝ አማራጭ የሰው ቤት ተቀጥለህ እንደገና ሌላ ቤት ተቀጥሮ መስራት ነው። ስለዚህ የግድ ብሎ ተቀጥሬ መስራት አለብኝ ብዬ ንብረቴን አስቀምጬ ከቤቴ እጅ አልተኛም። ስተኛ እቃዬ ተደርድሮ አገኘዋለሁ። እቃዬ ተቀምጦ አየዋለሁ። ስሜታዊ ሆናለሁ። የኔ ንብረት ተቀምጦ እጄ ሌላ ሰው ቤት ስሰራ ብዬ እድሜ ስጦ። ይሄ ወንድም ማለት ነው። ከወንድም በላይ እመቤቴን ከወንድም በላይ ማለት ነው ያሉት ሰው ከወንድም በላይ ነይ ከኔ ጋር ግቢ፣ ነይ እኔ ጋር ስሪ፣ ነይ ስሪ ብሎኝ ይሄው አሁን ከፍቅር ዲዛይን ገብቼ እሱ ጋር እየሰራው ነው። በቃ ከሱ ጋር እየሰራው ስለሆነ ስራ ነው። የሰው ልጅ ለመስራት አንገቱን ደፍቶ ነው የሚሰራ። ስለዚህ አብሬ እነሱ ጋር ቪዲዮ ስለሚሰሩ ሰራው። መጥቶ ማት ወረዱብኝ። እሺ የልሂድ እኔ የልግባው ነገሩ። እሺ ጥፋቱ የኔ ነው፣ የኔ ጥፋት ነው። ምኑ ጋር ነው የኔ ጥፋት? ካጠፋው በውስጥ መስመሩ ክፍት ነው። እንደ ሰውኛ ካሰባችሁ፣ እንደ ታላቅ ካሰባችሁ፣ እኔ ታላቃችሁም ታናሻችሁም እህታችሁም ነይ። ባንቺ ፀጉርሽን እኮ ፈተንሽ አየንሽ። ይሄ ፎቶ ያንቺ ነው።
ለምን በሰላም ነው የፈታሽው? ሁሌ እኮ ምናይሽ ጸጉርሽን ጠምጥመሽ ነው እንደዚህ አይተን ነበረ ተብሎ ምክር። ካጠፋው አስተካክላለሁ፣ ካላጠፋው መፍትሄ ስለሆነ መፍትሄ ነው። ከኔ የምትፈልጉትን ምላሽ እሰጣችኋለሁ እንጂ ተስፋ የቆረጠ ሰው፣ የደከመች ሴት፣ ገና በሆነው ባልሆነው በቃ ራሷን እንትን የምትል ሴት አገኘን ብላችሁ አትሳደቡ። በቃ ይቅርባችሁ። ታታይትም ተው፣ በቃ የምሬ ነው። መቤቴን ተው፣ እሺ ተው፣ ድንግልን ተው፣ የምሬ ነው። እሺ በቃ አንድ ሰው ጥሩ ሆኖ መጥፎ ሲሆንባችሁ አይድነቃችሁ፣ አይግረማችሁ። እሺ ደግሞ በተለይ ሴት ልጅ ቢያንስ ከወንድ ልጅ ሴት ልጅ ደካማ ናት። ወንድ ልጅስ መቼም የሆዱን ጭብጥ አድርጎ ይይዛል። ወንድ ልጅ የሆዱን ይዞ ጭብጥ ብሎ ዝም ይላል። ሴት ልጅ አትችልም። እንኳን እንደዚህ ተናግራችኋት እንዲያውም ሆድ የሚብሳት ናት። የምሬን ነው፣ ሆድ ነው የሚብሳት። ስለዚህ ሴት ልጅ የሆነ ነገር ስታረግ አትሳደቡ፣ ኮሜንት አጻፉ። ብትሞት ራሷን ብታጠፋ ምን ጥቅም ታገኛላችሁ? ምንም ጥቅም አታገኙማ። ስለዚህ ተው፣ ይቅርባችሁ። የምሬን እኮ ነው። ተው ማርያምን፣ የምሬን ነው። የደከመች ሴት ስታገኙ አበረታቱ። የደከመች ሴት ስታገኙ አይዞሽ በሉ። የሆነች ጥፋት ስታዩባት ፎሎ አድርጋችኋታል፣ እየተካተላችኋት ነው በውስጥ መስመር። በአንቺ እንደዚህ ያችን ብትሆን በአንድ አካሌ እንደዚህ መጥፎ ነገር ስታይ ካያችሁ ኮሜንት ላይ አትስደቧት፣ አትናገሯት። በውስጥ መስመር እንደዚህ በቃ። ምክንያቱም ይሄ ላይቭ ነው፣ አይታችሁ ዝም ማለት አትችሉም። ኑ ማርያምን ይቀለልኩ አይደለም። ኑና እዚህ ቁጭ በሉ፣ እኔ ከተቀመጥኩባት። ከዛ በኋላ ታዩትና እኔን ትፈርዱኛላችሁ። አሁን በቃ አታስለፍልፉኝ። እኔ ማውራት አልችልም እንጂ መናገር ብችል ኑሮ ስንቱን እናገር ነበረ። ሆዴ ባሰኝን ነበር ምዘረግፍላችሁ። ስራ እየሰራው ሪከርድ አድርጉኝ ብዬ ለፍልፌ ሪከርድ ያራረጉኝ። ትናንትና ተቀባበላችሁ። ስማ፣ ለአንዷማ 1 ነጥብ ታየላት ለአንዷ። አይደረግም። ምን ነው እንበይን ስታዩ ለምን ሪከርድ ታደርጉኛላችሁ? ለስራ ለወጥ ስላችሁ ለምን ሪከርድ አድርጋችሁ አፖስቱኝ? ሪከርድ አድርጉኝ ስላችሁ ለምን ሪከርድ አታደርጉኝ? እንበይን ስታዩ ፖስት አደረጋችሁ። ተውሽ በቃ ድግመ ልለምናችሁ 1200 ሰው አላችሁ፣ ልለምናችሁ። እሺ ተው። እሺ መጥፎ ኮሜንት አትኮምቱ። በቃ መጥፎ ኮሜንት አትጻፉ። እሺ ከእናንተ የባከን ልክ ሰው እንደናንተ ነው። እንደናንተ አድርጋችሁ ስሉት። ሆነ ነገር ስትሉ የምንከፋ ሰዎች አለን። እሺ ድንገለን የምሬ ነው። የቆየ ቪዲዮ አውጥቶ ፖስት አደረኩ። እኛ ጥፋን ነው። ራሷ እኮ ነው የተናገረች። ሴቱ እኔ እኮ ከወንዱ ሴቱ። ቆይ ሴቶች ምን አርጋችሁ ነው? ሴቶች አሁን ሳቄ ሊመጣ ነው። ድንግል አሁን ሳቄ ሊመጣ ነው። ሴቶች ቆይ ምን አርጋችሁ ነው? ሴቶች ምን አርጋችሁ ነው? ሴቶች በተለይ ሴቶች፣ አንድ ወንድ እስካሁን ድረስ ኔጌቲቭ ኮሜንት የጻፈ የለም። ሴቱ ምን አርጋችሁ ነው? ሴቶች ቆይ ሴትን መሳደብ እንዴት ብሎ አስቻለሽ? ራሱ ሴቱ ነሽ አንቺ። ነገ እንደማታረጊው በምን እርግጠኛ ነሽ? አንቺ ነገ እኔ የደረሰኝ ዕጣ ፈንታ ለአንቺ እንደማይደርስ በምን እርግጠኛ ነሽ? በምንም እርግጠኛ አይደለሽማ ማሬ። እኔ ወንዱ ሴቱ ታድላችኋል። እና ስለፈጠራችሁ አምላክ
ልስራበት፣ ስራዬን ልስራበት። ከቻላችሁ አበረታቱኝ እንጂ በየአመቱ ማልቀስ አስጠልቶኛል። እኔ የምሬን ነው። እኔ ተስፋ የቆረጥኩ ልጅ የደከምኩ ልጅ ነኝ። ድክመቴን አላሳይም ብዬ ነው። እኔ ጥንካሬን ብቻ ማሳየት ስለምፈልግ ነው። እሺ የምሬን ነው። መድኃኔዓለምን የምሬን ነው። እኔ ገና ልጅ ነኝ። ገና ብዙ ነገር ይጠብቀኛል። እናቴ ትጠብቀኛለች፣ ወንድሜ ይጠብቀኛል። እናት አባቱን ያሳደገችኝ እናቴ ትጠብቀኛለች፣ እህቴ ትጠብቀኛለች። ይፈልጉኛል እነሱ። ቢያንስ ለእነሱ ልቀመጥ። እኔ ሆድ ስለሚብሰኝ ነው። እኔ አልችልሁኝ ነው ሳስበው ቶሎ የሚከፋኝ። እሺ ኑና ነው በአካል መጣችሁ። ምን አይነት ሰዎችን ምን አይነት ልጅ እንደሆንኩ ኑ ምን አይነት የዋ ልጅ እንደሆንኩ ብታዩ